እዚህ ጋር አንዳንድ ሰዎች ሙስሊሞች ለምንድነው እዛ ቤት ውስጥ የምትገባው ምናምን የመሳሰለ ነገር የምትጽፉ ሰዎች ልመልስላችሁ። አንድ ይቅርታ፣ በቃ ማስጨነቅ አያስፈልግም። ግልጽ ነው፣ የሁሉ ሰው እየሰማ ነው። መልስ የለውም። በቃ እኛ አሁን ልዩነቱን እኛ እዚህ ቤት ውስጥ ለምንድን ነው የገባ ነው? አንደኛ ለክርስቲያን ወገኖቻችን ወሃቢዮች እስልምናን እንደማይወክሉ ለመናገር ነው። የትኛውም ወሃቢያ አወራለሁ ካለ ዝግጁ ነው። ለክርስቲያን ስሙ፣ ሙስሊሞችን ስሙ፣ ያላችሁም ሰዎች ስሙ። እኛ እዚህ ቤት የገባ ነው ለክርስቲያን ወገኖቻችን ወሃቢዮች እስልምናን እንደማይወክሉ ለማሳወቅ፣ አንድ ለሙስሊም ወገኖቻችን ደግሞ ከወሃቢያ ሸር ለማስጠንቀቅ። ይህን አጋጣሚ ያገብኝን ገባን እያወራን ነው ማለት ነው። ገባችሁ? አሁን ነጥባችን ምንድነው ማለት ነው? እፎይ ከወሃቢዮች ጋር አንተ ምረተሃቸዋል፣ እኛም ረተናቸዋል። ቁርአንና ሐዲሱንም እንደማይከተሉ አሳይተናል። በአፍ ብቻ ነው የሚያወሩት። ቁርአንና ሐዲሱን እንደማይከተሉ አሳይተናል። አሁን እኔ እፎይ ለአንተ አንድ ጥያቄ ልጠይቅ። እስካሁን ስጠይቀኝ ነበርና ስመልስልህ ነበር። አንድ ጥያቄ ከመጽሐፋችሁ ልጠይቅ፣ ትፈቅድልኛለህ? እሺ ጠይቅ። እሺ በእናንተው መጽሐፍ ማርቆስ ወንጌል 12 28 እና 29ን ታነብልኛለህ ወይስ ላንብብልህ? ለማሳጠር ላንብብልህ። እሱን ክርስቲያን አርገው ክርስቲያን ያሳየው ችግር የለም። 29ኛውን ወደ ገደለው ልግባና አንድ ጥያቄ ነው እንድትመልስልኝ። አንድ ይቅርታ፣ ሌሎቻችሁ ይቅርታ። ኢየሱስ ተጠየቀ። ኢየሱስ በእኛ የተከበሩ ነብይ ናቸው። በእነሱ ድንበር አናልፍም። የተከበሩ ነብይ ናቸው። እንደ አይሁዶች ቀጣፊ ናቸው አንልም። የዝሙት ልጅ ናቸው አንልም። የተከበሩ ነብይ ናቸው። እንደ ክርስቲያኖችም ደግሞ ጌታ ናቸው አንልም። እኛ ሙስሊሞች ኢየሱስን የተከበሩ ነብይ ናቸው። እሳቸው ሲጠየቁ በማርቆስ ወንጌል 12 አንድ ናቸው ብለን 29 ላይ ምን ይላል? ኢየሱስም መልሶ እንዲህ አለው። የተጠየቀው ከትእዛዛት ሁሉ ፊተኛይቱ ትእዛዝ ነበር የተጠየቁት። ኢየሱስ ያስተማሩት ትምህርት ከትእዛዛቱ ሁሉ ፊተኛይቱ ትእዛዝ ነብዩ መሐመድ ያስተማሩትን ነው። እሱ ምን አለ? ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። የኢየሱስ መልስ ነው። ጌታ አምላካችን ለዛ እኛ ሙስሊሞች ነብዩ መሐመድም ሰለላሁ ዐለይሂ ወሰለም ያሉት ጌታ አምላካችን አንድ ጌታ ነው። ነብዩ ለዛ እሺ ይሄንን መልስልኝ። እሺ ይሄ የነብዩ ማስተምሮት ይሄንን ነው። እሺ ነው ብለን አናምንም። ስለዚህ ስለማናምን ጥያቄው ላይ ፎከስ አድርግና እንደዚህ ብለን አናምንም። ምን ብላችሁ አታምኑም? መሐመድ ያስተማረው የመጽሐፍ ቅዱስ ላይ የተጠቀሰውን አስተምሮ ነው። ማርቆስ ወንጌል 12 29 ላይ ያለውን መልስልኝ። ጌታ አምላካችን ያለው ኢየሱስ ነው። መልካም እሺ፣ ክፈትለት ክርስቲያን። ለምን አለ ነው ጥያቄህ? ወይንስ እንደዛ ብሏልና መሐመድም እንደዛው ነው? አይ እኔ ጥያቄ ኢየሱስም ይሁን ነብዩ መሐመድም እኛ የምናመልከው አንዱን የሆነን ጌታ ነው፣ አምሳያ የሌለውን። አይ አንድ አይደለም። በመጀመሪያ ኢየሱስ ክርስቶስ አንድነቱን ትንበሽ ይውስ ጌታ አምላካችን አንድ ጌታ ነው የሚለውስ አንድ አይደለም ያልከው እፉይ። መልካም እሺ ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አሁን ግን እፎይ አንድ አይደለም ስትል ነበር። ያ አንድ አይደለም። ኢየሱስን እንቀበል አንተን፣ ኢየሱስን እንቀበል አንተን። እሺ አዳምጣ። እኔ ያልኩት አንድ አይደለም ያልኩት ምንድነው? አንድ የሚለውን ቪዛ ጋር ያለችዋን ጽሑፍ አይደለም እኔ አንድ አይደለም ስል ኢየሱስ መለሰ እንዲህ ያለው ከትእዛዛቱ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ የምትለዋን እሷን አይደለም እኔ አንድ አይደለም ያልኩት እንጂ እሷማ ጽፏለች። አንድ አይደለም ስል መሐመድ ያስተማረውና ኢየሱስ ያስተማረን አንድ አይደለም ነው ያልኩት። አንድ አይደለም የሁለቱን አስተምሮ እንጂ ቁጥሩ አንድ አይደለም ሁለት ነው ወይ ችግር የለውም። እዚህ ጋር እሺ ኢየሱስ ጌታ አምላካችን አንድ ጌታ ነው ያሉት። ያ መልካም እሺ፣ ይሄንኛው ምንድነው? እሱ ለምን እንዳለው ታውቃለህ? አንብበዋል ብዬ አስባለሁ ይሄን ክፍል። አዎ አንብቤዋለሁ። ለምንድን ነው ያለው? ኢየሱስ ብዙ አስተምሮትን ሲያስተምሩ ነበርና አንድ ከጸሐፊያን በጣም በንግግራቸው ተደመመና መጥቶ ጠየቃቸው። እንደ አንድ ጥያቄ ጠየቃቸው። ምን አላቸው? ከትእዛዛት ሁሉ ፊተኛይቱ ትእዛዝ ምንድናት ብለው ጠየቃቸው። ስለ ፈጣሪ ሲናገሩ ነበር። ብዙ ነገር ነው ሲያወሩ የነበረው።
በንግግራቸው ተደምሞ ይሄን ሲጠይቃቸው ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ከትእዛዛቱ ከፈጣሪ ትእዛዝ ማለት ነው። ከትእዛዛቱ ሁሉ ፊተኛይቱ ተቀዳሚዋ እስራኤል ሆይ ስማ። ይሄ ለተንቢህ ይባላል በአረብኛ። ንቃና በደንብ አድምጥ፣ ልብ በል ለማለት ነው። ይሄ አይነት አጠቃቀም እስራኤል ሆይ ስማ፣ ጌታ አምላካችን ማለት የእናንተም የኔም ጌታ አምላካችን አንድ ጌታ ነው። ኢየሱስ ያስተማሩት የእሳቸውም ይሁን የእስራኤል የሁሉ ፈጣሪ ጌታ አምላካችን ምን አሉ? አንድ ጌታ ነው። ነብዩ መሐመድም ቡኻሪ በዘገቡት ሐዲስ ምን አሉ? ከንግግሮች ሁሉ እኔም ልሁን ወዬ በጣም እንትን ሆናል። እሺ ችግር የለውም። ሰውየው የጠየቀው ምንድን ነው? ሰውየው የጠየቀው እዚሁ እናንብበው፣ ምን ችግር አለው? ይኸው 28ኛውን እናንብበው። ምን ይላል? ከጸሐፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ኢየሱስ ከሌላ ሰው ጋር ሲያወሩ ነበረ። ከዛ ይሄ ከጸሐፊያን አንዱ ሰማና ሲከራከሩ የኢየሱስ መልስ ምርጥ መልስ ነበረ ሲመልሱ የነበረውና አስተውሎ ይሄንንም አስተውሎ ምን አለ? ከሁሉ ከዛ ሰማና መለስ አድርጎ እንደመለሰላቸው ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማነቻይቱ ናት ብሎ ጠየቀው። ስለዚህ አሁን ሰውዬው የጠየቀው ምንድን ነው? ከሁሉ ከፈጣሪ ትእዛዛቱ ሁሉ ፊተኛይቱ ትእዛዝ ምንድን ናት ነው። ስለዚህ የታዘዘ ትእዛዝ አለ ማለት ነው። አዎ የፈጣሪ ትእዛዝ አለ። ለፍጥረታቶች ያስተላለፈው የሆነ የፈጣሪ ትእዛዝ አለ። ከሱም ተቀዳሚና ፊተኛይቱ ትእዛዝ አለች ደግሞ። ኢየሱስ መልሶ እንዲህ አለው። ቆይ ስለዚህ ኢየሱስ መመለስ ያለበት ያችን ትእዛዛት ነው አይደል የሚነግረው? አዎ ከፈጣሪ ትእዛዛት ሁሉ ፊተኛይቱና ነገ ጀነትን የምታስገባ የሆነች ማለት ነው፣ ከጀሃነም የምታድን ተቀዳሚ የሆነች ትእዛዝ። ያቺ ትእዛዝ አስቀድማ ለህዝቦች የተሰጠች መኖር አለባት አይደለ? ያችን ትእዛዝ ነው እየጠየቀ ያለው። ኢየሱስም ደግሞ ያችን ትእዛዝ ነው መናገር ያለበት አይደለ? አስቀድማ ለህዝቦች የተሰጠች ማለት ትእዛዝ ነው የጠየቀው። የትኛው አይፈተኛ ትእዛዝ አለ፣ ታዛዥ አለ፣ አዛዥ አለ፣ ታዛዥ አለ አይደል? እንደዚህ ጋር ነው የፈጣሪ አዛዥ ነው አዟል፣ ፍጥረት ታዛዥ ነው ታዟል። ከፈጣሪ አዳምጠኝ። እሺ የትኛይቱ ትእዛዝ የትኛይቱ ነች አለው አይደል? ማንኛይቱ ነች አለው። ስለዚህ የተሰጠ ትእዛዝ አለች ማለት ነው። ያቺ ትእዛዝ አስቀድማ ታዛ ነበር። ስለዚህ ኢየሱስ ብዙ ትእዛዞች ነው እንጂ ከትእዛዞች ተቀዳሚዋን ነው እንጂ ጠየቁት። የፈጣሪ ብዙ ትእዛዞች አሉ ይኖራሉ። ግን ተቀዳሚዋ ማናት? በላጯ የትኛዋ ናት ነው ጥያቄው። ስለዚህ የትኛዋ ነች ብሎ ጠየቀው። እሷም ትእዛዝ ደግሞ መኖር አለባት። እሷን ደግሞ ኢየሱስ ያችን ትእዛዝ ኮት አድርጎ ይነግረዋል። ያችን ትእዛዝ ይነግረዋል። ይህንን ነው የምናገኘው። ፕሊስ አንዴ አዳምጠኛ። ዘዳግም ምዕራፍ 4 ቁጥር አንዴ እንዳትወጣ አንዴ እንስማማ። መጀመሪያ ለምኑ ማስረጃ ልታመጣ እንደሆነ አንዴ ይቅርታ እፎይ። እሺ ችግር የለውም። ለምኑ ማስረጃ እንደምታመጣ ከዚች እንትን ሳንወጣ እቹ ትቀመጥና አንድ ጥያቄ ብቻ ስለሆነ ያለች ታመጣለህ። 10ም 20ም ታመጣለህ። እሰማሃለሁ፣ ሳዳምጥህም ነበር። አሁን እኔ እየጠየቅኩ ያለሁት ፈጣሪ አዛዥ ነው፣ አዟል ብዙ ትእዛዞችን። ፍጥረት ታዛዥ ነው። ከፈጣሪ ትእዛዝ ሁሉ ፊተኛይቱ ማናት ነው ጥያቄዋ። ተቀዳሚዋ ፍጥረት ሊጠነቀቀው ሊታዘዘው የሚገባ ፊተኛይቱ ትእዛዝ ምንድናት ነው? ኢየሱስ ደግሞ ግልጽ ነው እኮ መልሳቸው እኮ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ። ጌታ አምላካችሁ አይደለም ያሉት። ጌታ አምላካችን አንድ ጌታ ነው፣ አምሳያ የሌለው ያው እንትን ለማለት ነው። ጌታ አምላካችን አንድ ጌታ ነው። አንተ አድርገህ እያሰብከው ያለው ምንድነው? ይሄንን ኢየሱስ ገና እየተናገረው አድርገህ ስላሰብከው አምላካችሁ የሚለውን ተውከውና አምላካችን፣ ስለዚህ አምላካችን እያለ ነው። እንደማንኛውም ሰው ወይ አምላካችን የሚለውን ቃል ያስምረንበት ደግሞ ነው። አምላካችን የሚለው ሁለቱንም ይገልጻል አይደል? አምላካችሁን ቢባል ደግሞ የኔ አምላክ አይደለም ማለት ነው፣ አያሳይም።
አምላካችሁ በዚያ አዟችኋል ብልክ እኔ አምላኬ አይደለም ማለት ነው አያሳይም። ሰው ነው ስማይ ሀይቤ ሙሉ ታሪኩን 28 እና 29 ያንብበውና እሱ የተረዳበት ሃይማኖት የሱ ስለሆነ ይንገረን የሱ። ከዛ እሱ አውርቶ ከጨረሰ በኋላ ይሄ እንደዚህ ነው ካለ በኋላ እንቃርገት ይዘዋል። አሁን ጊዜ ስተው እሱ ይንገር ይግለጽልን እነሱ የተረዱበት። ከነጥባችን እንዳንወጣ ብዬ ነው። ችግር የለውም ዝም ብለህ እቹኑ ከላይ ጀምረን ማንበብ ይቻላል እኮ ምን ችግር አለ? አይ ራሱ ያንብበው ራሱ ይንገረን ችግር የለውም። ቁርአን ራሱ ያንብበው አይደል እንደዛ ብሎ ትርጉም እንትን እንላለኛ ራሱ። ስለዚህ በሱ ትርጉም እንስማውና እሱ የሚለው ሰምተን ነው መያዝ የምትችል እንጂ ቀጥታ ነው ወይ ተዘዋዋሪ ምን እንደሚል እንስማው። ከዛ ማለት እንትባለ ቀጥል እፎይ። መልካም ያ የኛን ማለት ክርስቲያን ቀጥል እፎይ። አንድ ጊዜ ሰው ነው አንድ ጊዜ የሚታርገው እሺ መልስልና ከዛ በኋላ አንተ ሐሳብህን ትናገራለህ። 28ን አነበብክና ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተዋለ ይላል። ኢየሱስ ክርስቶስ ከላይ ኮንቨርሴሽን አለ መልካም ብሎ የመለሰለት ከላይ ያለውን ኮንቨርሴሽን ጠቅሶ ነው አይደለ? ስለምን እንደሆነ ታውቃለህ? መልካም አድርጎ የመለሰለት መጀመሪያ ምንድነው የሚለው? ድገሞ አስተውሎ እናነባዋለን፣ ሙሉን እናነባዋለን። ኢየሱስ ከሰዎች ጋር እያስተማሩ ነበረ። ሲያስተምሩ መልካም መልሶችን መለሱላቸው። ረቺ የሆኑ መልሶችን የነብይ የሆነ አንደበተ ርቱዕ እንደመሆናቸው ረቺ የሆነ መልስ ሲመልሱ ከጸሐፊያን አንዱ ቀርቦ ሲከራከሩ ሰማና ከኢየሱስ ጋር ሌሎች እየተከራከሩ ነበረ። ከዛ ሰማና መልካም አድርጎ እንደመለሰላቸው አስተውሎ እሺ በቃ ሰው ነው አቤት የሚያዘውና ሰዓቱን ለመግደል ያህል ባይዜ ከክፍሉ ሙሉ የሚያወራው ምንድነው? ከእስልምና አስተምሮ ጋር የሚጋጭ ነው። በእስልምና እኔ ሌላ ነጥብ መያዝ አልወድም። እፎይ እያንዳንዱ ነጥብ የእስልምናን አስተምሮት አንድ እያሰመረን እናወራለን። ችግር የለውም። ካንተ ጋር ያለው ልዩነቶች እስከዛሬ ስታወጣቸው የነበሩ ስለ እስልምና አንድ ባንድ ማውራት እንችላለን። ውሸት የሆነውን ውሸት ነው ያልኩ እውነት ይሁን። ግን አሁን እቺ ነጥብ ግን አንድ ጥያቄ ስለሆነ የጠየቅኩት እኔ እቺ ነጥብ ሳትመለስልኝ እንዳይዘጋ ብዬ ነው። ታስወራኝ እኮ አልቻልክም እኮ ማዳመጥ ነበረብህ። ጠየቅከኝ። እሺ ሶሪ ቋንቋ አረብኛው ብዙ ትርጉም አለው እንዲህ ስትል ኖ አንድ ትርጉም ብቻ ብያለሁ። አልተጫንኩም። ይሄ በሌላ ቦታ ላይ እንደዚህ ተብሏል ስትለኝ ኖ ብዬም አልከለከልኩም። እኔ አትሊስት ክፍሉን እንኳን እዚሁ ክፍል ላይ እንኳን እንደው ኢየሱስ የተናገረ ያስተማረው ታሪኩ ተያያዥ ስለሆነ ጠያቂውም አንድ ሰው ስለሆነ ከጻፍቶች ወገን የሆነ ስለሆነ አስቀድሞ ምን ነግሯቸዋል? ሚስት በገነት ማግባት መጋባት ይቻላል ወይ ብለው ጠየቁት። ክፍሉን እንዲሁ ሃይላይት ልንገራችሁ። ከትንሣኤ በኋላ ማግባት መጋባት እንደሌለ ይነግራቸዋል። ይሄ ደግሞ ከቁርአኑ ጋር የሚጋጭ ነው፣ ከሐዲሱ ጋር የሚጋጭ ነው። እልፍ ጥቅሶችን ልሰጥ እችላለሁ በቃሌ ማቃቸውንም ማግባት መጋባት እንደማይቻል እንደሌለ ሲነግራቸው መልካም ምላሽ እንደመለሰላቸው ገባቸው። ይሄንን ነው መልካም ምላሽ ያሉት። መልካም መልስ ብለው የተቀበሉት ይሄ ነው። ይሄ ደግሞ እሱ ሌላ ነጥብ ቢያዝለት አይሻልም? እፎይ ችግር የለውም። ከቁርአን ጋር የሚለያይበት ምናምን ማግባት ይቻላል አይቻልም ራሱን የቻለ ነጥብ አለው። ገባ? እሱን እናወራበታለን ለብቻ። እንደዛ የምትለው ይኸውልህ ቁርአንና ይሄ እናንተ መጽሐፍ አንድ ነው፣ ሙሉ ለሙሉ ተመሳሳይ ነው ላለቅ ነው። እንደዚህ አዳምጥኛሽ ያቻለኝ ክፍሉ ጠያቂው ያው ሰውዬ ስለሆነ እኮ ነው። እያዳመጥከኝ ቢሆን ይሄን ጨርሰን ነበር። ከዛ በኋላ መልካም እንደተመለሰለት ሲያቅ የመጨረሻ ጠያቂዎቹ ደግሞ ምን ይመጣ? ከጻፍቶቹ አንዱ ቀርቦ ከዛ ምን አለው? ሲከራከሩ ከቆዩ በኋላ ይሄንን ከሰማ መልካም አድርጎ እንደመለሰላቸው ካወቀ በኋላ ፊተኛይቱ ትእዛዝን ጠየቀ። እቺም ትእዛዝ ደግሞ በኦሪት የተሰጠች ነች እንጂ አዲስ የምትሰጥ አይደለችም። ስለዚህ ያችን ትእዛዝ ነው መልሶ የሚነግረው። ምን ብሎ መለሰለት? ኢየሱስ መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ልብ፣ ከትእዛዛቱ ሁሉ ከየትኞቹ ትእዛዛት? አዲስ ከሚሰጡት አይደለም። ከተሰጠችው ትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። ምንድነው? አንድ ጌታ ነው። ቀጥል፣ ከፍ አድርገው ቁጥሩን አይ ቲንክ 30 ላይ ኦኬ። አንተም በፍጹም ልብ፣ በፍጹም ነፍስ፣ በፍጹም
አሳብህ በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይቺ ናት። አስቀድማ የተሰጠች ፊተኛይቱ ትእዛዝ፣ ዋናይቱ ትእዛዝ እቺ ናት። እቺ ምንድነች? ትእዛዝ ናት። ትእዛዝ እቺ የት ቦታ ነው የተሰጠችው? ፊተኛይቱ ትእዛዝ ለመሆኗ ማረጋገጫችን ምንድን ነው? ምክንያቱም አስቀድማ ለእስራኤል የተሰጠችው እቺ ትእዛዝ ዘዳግም ምዕራፍ 6 ቁጥር 4 ላይ እስማ እስራኤል የሐዌ ኤሎሄኑ ኢኻድ የምትለው የመጀመሪያ ትእዛዝ ነች። ክፈተው። ያችን ትእዛዝ ቀጥታ ክርስቶስ ለጠያቂው እቺ ነች የመጀመሪያይቱ ትእዛዝ ብሎ ያመጣታል። ይቻትለ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው። ማ ስማ እስራኤል አምላካችን እግዚአብሔር አንድ እስራኤል ሆይ ስማ አምላካችን እግዚአብሔር እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። እቺን ጥቅስ ኮት አደረገና የመጀመሪያይቱን ትእዛዝ ፊተኛይቱን ትእዛዝ ጠየቀው። እቺ ነች ብሎ ነገረው ማለት ነው። እሺ ለዛ ተመሳሳይ ነው ማለት ነው። እግዚአብሔር ማለት የዓለም ፈጣሪ ማለት ነው። ያ ለዛ ተመሳሳይ ነው ማለት ነው። ነብዩ መሐመድም ካስተማሩት ጋር ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት? አፍዶሉ ማ ቁልቱ አና ወነብዩነ ሚን ቀብሊ። አንዴ ችግር የለውም እና ይኸውልህ እዚሁ ነጥብ ላይ ሳንወጣ ማለት ነው። አፍዶሉ ማ ቁልቱ አና ወነብዩነ ሚን ቀብሊ ላኢላሃ ኢለላህ አሉ። እኔም ልሁን ከኔ በፊት የነበሩ ነብያቶች ከተናገሩት ንግግሮች ሁሉ ፊተኛይቱ በላጯ ከፈጣሪ ውጪ በሐቅ የሚገዙ ጌታ የለም ብሎ ማለት ነው። በብቸኝነት እሱን በብቸኝነት መነጠል ነው። ልዩነቱ ምን አለ መሰለህ? ምክንያቱም አይደለም ልዩነቱ ጋር ሳንሄድ አሁን ፊተኛይቱ ትእዛዝ ምንድነው ማለት ነው? ኢየሱስ ያስተማሩ አዳምጣሽ ካላዳመጥከኝ ረጅም ሰዓት ጥያቄውንም አብራርተህ ድሉን ሰጥቼ እያዳመጥክ አይደለም። መጀመሪያ ጥያቄ ተመልሷል አልተመለሰም? ምንድነው እሱ የተጠየቀው? ጠያቂው ምንድነው የጠየቀው? የመጀመሪያይቱ ትእዛዝ ፊተኛይቱ ትእዛዝ ምንድነች የሚል ነው። ኢየሱስ ደግሞ አስቀድሞ የተሰጠችውን ትእዛዝ ምን ምትል እንደነበረች ነገረው። ስማ እስራኤል አምላካችን እግዚአብሔር አንድ ነው የሚል አስቀድሞ ተሰጥቶ ነበር። ክርስቶስ በስጋ ከመገለጡ በፊት ራሱ የሰጠው ሕግ ምን ሚል ነበረ? ስማ እስራኤል አምላካችን እግዚአብሔር አንድ ነው የሚል ነበረ። ክርስቶስ በስጋ ሲገለጥና ሲመጣ ይህንን ደቀ መዝሙር ከጻፎች አንዱ ጠየቀው። የመጀመሪያይቱ ትእዛዝ ፊተኛይቱ ትእዛዝ የቷ ነች ብሎ ጠየቀው። ያቺ ቀድማ የተሰጠችውን ትእዛዝ ነገረው። ምንድነው እዚህ ጋር ጥያቄ? ከመሐመድ ጋር ይመሳሰላል አይመሳሰልም? እሱ ማመሳሰሉን ተውና ኢየሱስ ጌታ አላቸው ማለት ነው። ጌታ አላቸው ክፍሉ ይላል? አዎ አይልም። ክፈተው። ሰውዬው የጠየቀው ምንድነው? ጌታ አለህ ወይስ? ክፈተው። ቆይ ጌታ እንዳላቸው ያሳይ። ክፈተው። ግልጽ ነው እኮ አማርኛው፣ ችግር የለውም። አማርኛው ሁለታችንም ተጠቃሚ ስለሆነ ክፈተው። ክፍሉ አንተ እንዳልከው አይደለም። ጌታ አምላካችን ኢየሱስን መልሶ እንዲህ አለው። ከትእዛዛቱ ሁሉ ፊተኛይቱ የፈጣሪ ትእዛዝ ነው። እስራኤል ሆይ ስማ ጌታ አምላካችን። ጥያቄው ምንድነው? አምላካችሁ ብቻ አይደለም ጥያቄው ምንድነው? ጥያቄው የፈጣሪ ትእዛዝ ከፈጣሪ ትእዛዞች ሁሉ ፊተኛይቱ የትኛው ነው ነው። ኢየሱስ ነው የተጠየቁት። መልሳቸው ምንድነው? የመጀመሪያይቱ እስራኤል ሆይ ስማ። የመጀመሪያይቱ ትእዛዝ ምን ነበረች ታውቃታለህ? ብዙ ነው ትእዛዝ። የብዙ አትስረቅ፣ አትግደል። ፈጣሪ አዛዥ ነው፣ ፍጥረት ታዛዥ ነው። መጀመሪያ መያዝ ያለብን ፊተኛይቱ ትእዛዝ ምንድነው? ፊተኛይቱን ትእዛዝ ካልን የፈጣሪ ፊተኛይቱ ትእዛዝ እስራኤል ሆይ ስማ ጌታ አምላካችን አሉ። ኢየሱስ አምላካችን አንድ ጌታ ነው። ፕሊስ አዳም ለዛ የኢየሱስም ይሁን የነብዩ መሐመድም ይሁን የሁላችንም ጌታ አንድ ጌታ ነው ማለት ነው። የፈጣሪ ፊተኛይቱ ታው ነው። አሁን በመጽሐፍ ቅዱስ መሐመድን ልዳኘው ትስማማለህ? ያወጣል ልሂድበት
የተያዝኩኝ ስለሆነ ሚዩት የተያዝኩኝ ስለሆነ ችግር የለውም። እፎይ አንተ ያነሳቸው ነጥቦች እንዳለ አዳምጠኝ። እኔ መጽሐፍ ላይ ብቻ ቆመ መጽሐፌ ላይ ከሞገትከኝ እንደ መጽሐፌ መልስልሃለሁ። አይ ስለኛ አውርተህ ነበር። አሁን እኮ ያንተን አንድ ልጠይቅ ብዬ ነው አይደል የገባሁት ወደ አንተ። ስለዚህ ስለኛ ብዙ አውርተናል፣ አብራርቼ እልሃለሁ። ከኛ ጋር ልዩነት እንደሌለ ፕሊዝ ያው ለኔ እናንተ ጋር ስጠይቅ አሁን እናንተ ላይ ብቻ ቆሜ ነው የጠየቅኩት። ከኛ አንፃር እያልኩኝ እኛን ሃይማኖት ቀይጬ አይደለም። ሎጂክም እየጠየቀኝ ነው አይደል ነበር። እንደዛ ከሆነ ደግሞ ክፍሉ ምን አልኩ? እንደዛ ከሆነ ይሄንን ክፍል ያደነቀው ሰውየው ኢየሱስ በገነት ማግባት መጋባት የለም የሚለውን ነው። ስለዚህ ኢየሱስ ያስተማረውና መሐመድ ያስተማረው እሱን እናወራበታለን። እፎይ ይቅርታ ስላቋረጥኩ። ዋው ብሮ ለአንተ ሲሆን ከመሐመድ ጋር ተመሳሳይ ነው ብለህ ታመጣለህ። እኔ ልጠቅስብህ ስል ሌላ ጊዜ አንተ አትጥቀስብኝ ትላለህ። እኔ በብዙ ቀብርብሃለሁኝ። ንጽጽር እናድርገው ካልከኝ እቀብርብሃለሁ። እኔም ብቻ አሁንና መጽሐፍ ቅዱስ ላይ ጠይቀኝ፣ መሐመድን አትቀይጥ። እቀይጣለሁ ካልክ ደግሞ እኔም ቀይጬ ነው እሄድብሃለሁኝ። ስለዚህ አዋጣህም ላንተ። እኔ ችግር የለውም። አሁን ነጥቤ ደግሞ ሚውት ባትይዙኝ እባካችሁ እኮ እየረበሽ ዝም በል ካለኝ ዝም እላለሁ። ቤቱ ነው ቤቱ ነው። ዝም በል ያለሳ ዝም እላለሁ። እኔ ቤትስ ማንም እንደዚህ ሚውት የሚያደርግ የለም። እኔ ነኝ። እፎይ መመሳሰል አለመመሳሰሉን እስቶ እናወራበታለን። ችግር የለውም። ሌላ ጊዜ እናወራበታለን። ችግር እየፈጠርክ ያለው አንተ ነህ። ይኸውልህ አታመሳሰል ስልህ አንተ ማመሳሰሉን አናንሳው። ኢየሱስ ምንድን ነው ያስተማሩት? በቃ መልካም። ኢየሱስ ከትእዛዛት ሁሉ ፊተኛይቱ ትእዛዝ ምን ብለው ነው ያስተማሩት? ክፍሉ በደንብ ይነግርሃል። አንብበው ሙሉን አንብብልኝ። አንድ አምላክ ነው የሚለውን የመጀመሪያይቱን ትእዛዝ ፊተኛይቱን ትእዛዝ ለእስራኤሎች የተሰጠችውን ትእዛዝ መጥቶ ጠየቀው። ማንን? አምላካችን ነው ያሉት። ፕሊስ እኮ የተሰጠው እኮ አምላካችሁ የሚል አይደለም። ዘዳግም ላይ ስትሄድ እኮ ክፍሉም ያለው አምላካችን ነው የሚለው። ስለዚህ ኮቴሽን ማታ ከሆነ ኮቴሽን ሲወሰድ ያንን የታዘዘውን የተነገረውን ነው የሚሰጠው። ስለዚህ ምን ብሎ አለ? አምላካችን እስራኤል ስማ ስማ እስራኤል አምላካችን እግዚአብሔር አንድ ነው የሚለውን ለሙሴ የተሰጠውን የተነገረውን ያንን ጠየቀው መጥቶ ያንን ጠየቀ መጥቶ ክፈተው አንዱ እንትኑን መጥቶ ጠየቀ። ያንን ተመለሰለት። ክፈተው አንዴ ክርስቲያን ስለመጀመሪያ ትእዛዝ እየጠየቀ እኮ ነው። ስለመጀመሪያይቱ ትእዛዝ እየጠየቀ ነው። ያቺ የመጀመሪያይቱ ትእዛዝ ደግሞ መገኘት መቻል አለባት በማለት በቀደሙት መጽሐፍ በኦሪቱ ላይ መገኘት አለባት። ምን አለ? ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ ምን ምትል ነች? እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው። 2 3 4 ጌታ አለ ብለን አናምንም። እኛ አንድ ጌታ አለ ብለን ነው የምናምነው። አሁንም በፊትም አንድ ጌታ ነው። ይሄ ግን የተሰጠው ትእዛዝ መቼ ነው? አስቀድሞ ነው። ምክንያቱም የጠየቀው ሰውየው የመጀመሪያይቱ ትእዛዝ ለሙሴ የተሰጠ የመጀመሪያውን ትእዛዝ የተቀበለው ሙሴ ስለሆነ ማለት ነው። ፊተኛይቱን ትእዛዛት የተቀበለው ማን ስለሆነ? ሙሴ ስለሆነ። ሕግን የተቀበለው ሙሴ ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ ለሙሴ ተሰጠ፣ ጸጋና እውነት ደግሞ በክርስቶስ ሆነ ይላል። ያ የመጀመሪያው ትእዛዝ ለሙሴ የተሰጠው ያ የመጀመሪያይቱ ትእዛዝ ለሙሴ የተሰጠው ከትእዛዛት ሁሉ በላይ ትእዛዝ ጌታ አምላክ እግዚአብሔርን በፍጹም ሐሳብ በፍጹም ልብ እያለ ይቀጥላል። ከዛ በኋላ አንድ ጌታ አንድ አምላክ ነው አንድ እግዚአብሔር ነው የሚለው ነው። ይሄ ትእዛዝ ነው። ትእዛዙ ምን ተብሎ ነው የተሰጠው? አምላካችን እስራኤሎች ስማ፣ ሉክ ኮቴሽን ነው። እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው። ይህንን ጥቅስ ቃል በቃል የት ታገኘዋለህ? የቀድሞ መጽሐፍ ውስጥ ታገኘዋለህ። ማለት ዘዳግም ላይ ማለት ነው። ዘዳግምን ደግመህ አሳየው እኮ እፎይ። አሁን ጌታ አምላካችን አንድ ጌታ ነው። ኢየሱስም ይህንኑ ነው ያስተማሩት። አጭር እኮ ነው ጥያቄ እኮ። አንድ ጌታ ነው ያለው፣ ሁለት ጌታ የለም፣ ሶስት ጌታ የለም። ኤፌሶን ምዕራፍ 4 ቁጥር 5 ላይ
አንድ ጌታ አንድ የተስማማነበትን አብሽር እንትን ደሊሉን አታምጣው፣ ችግር የለውም ማስረጃው ከዛ ኢየሱስ አሁን እዚህ ጋር ጌታ አምላክ አላቸው ማለት ነው። አዳምጥ ኤፌሶን 4:5 ላይ አንድ ጌታ አንድ ጥምቀት አንዲት ሃይማኖት ይላል። ዮሐንስ ወንጌል ምዕራፍ 10 ክፈትልኝ ክርስቲያን አንዴ ተወሱን ችግር የለውም እዛው መግባት ስላልፈለኩ ነው። የራሳችን ላይ ቆመን መመለስ ስለምንችል ጤናማ ጥያቄ ከሆነ ችግር የለውም እኮ ንጽጽር እሱ ስላደረገው ነው። ኦኬ ክፈተው ኤፌሶን 4:5 4:5 ኦኬ ስንት ጌታ ይላል? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ጳውሎስ የሚያስተማረው ምንድነው? አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት። ኦኬ ያ አንዱ ጌታ፣ አንዱ ሃይማኖት አንዱ ጌታ ማን ነው? ዮሐንስ ወንጌል ምዕራፍ 20 ዮሐንስ ወንጌል ምዕራፍ እፎይ ከስር እየተሳደቡ ያሉ ሰዎች ስላሉ ቢያንስ እንትን ይኑረው ስርዓት እንዲኖረው። ከስር እስልምናን እየሰደቡ ያሉ ሰዎች ስላሉ እባካችሁ እዚህ ጋር ሰዓታችንን አቃጥለን የምንለው ለመማማር ስለሆነ እባካችሁ። እሺ ችግር የለውም። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እንዳንተ ያለ ጌታ ምንድነው የምታሳይ? ኦኬ ዮሐንስ ብዬ ነው ደግሞ በምስራቁም እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን ማን ነው ያለው? ክርስቶስ። ስንት ጌታ አለን? አንድ ጌታ። ያ አንዱ ጌታ ማን ነው? ክርስቶስ። አንድ ጌታ፣ አንድ አምላክ፣ አንድ ጌታ። ጌታ የሚለው አማርኛ ቃል ምን አይነት ፍቺ ያለው? እፎይ ቆይ ምንም አይነት ይኖረው አምላክ ብቻ ነው አይደለም? ጌታ የሚለው ቃል አምላክም ፈጣሪም በሚለው ብቻ ነው እንዴ? እፎይ ያው ኢየሱስ በመጣበት ላይ በሙሉ ጌታ ሲባል ይጠቀሙ ለሌላ ከኢየሱስ ውጪ ሌላ ሰው አይመጣም። ጌታ የሚለው ቆይ ለኢየሱስ ጌትነት ሲመጣ የጌቶችንም ፈጣሪ ስለሆነ ቆይ አዳም ከፍጥረት አንፃር አይነገርለትም እሱ ፈጣሪ ስለሆነ ማለት ነው። ሜቢ አሁን አንተ ጌታ የሚል ራሳቸው ደግሞ አምላክ እንዳላቸው ነግረውናል። የቀድሙን እኮ አሁን እኮ አዞርከው እንጂ ጌታ አምላካችን ነው ያሉት። ፈጣሪ ያላቸው ጌታ አላቸው ማለት ነው። አዛዥ አለባቸው ማለት ነው። የተጠየቀው ምን ነበረ? ከትእዛዛቱ ከፈጣሪ ትእዛዝ ማለት ነው። ሁሉ ፊተኛ ትእዛዙ ተሰጥቷል አልተሰጠም? አዎ ተሰጥቷል። ስለ ጊዜው እኮ አላወራሁም። ተሰጥቷል ትእዛዙ ከአደምም በፊት ትእዛዙ ተሰጥቷል። ብዙ ትእዛዞች አሉ። ብዙ ትእዛዞችን ፈጣሪ ሰጥቷል። ከአደም በፊት ትእዛዝ ለፍጥረታት አዛዥ አለ፣ ታዛዥ አለ። አዛዥ ፈጣሪ ነው። ስለዚህ አላህ የሚለውን ለፍዙን ቃሉን በአማርኛ ፈጣሪ እያለን እናውራ፣ ችግር የለውም። አላህ የሚለው ሊያደናግር ይችላል። ፈጣሪ በሚለው እናውራ። ሰው ነው። አዳምጥ። ኦኬ አዳምጥና ስለ አንዱ ጌታ ወራን። አሁን የአንዱ ጌታ ማን ነው ምናምን እያልክ ስለነበረ የአንዱ ጌታ ራሱ ክርስቶስ ነው። ሰውየው ጠያቂው የመጀመሪያው ጠያቂ መጀመሪያ ስለተሰጠችው ሕግ ጠየቀ፣ ትእዛዝ ሰጠ። ያን ትእዛዝ ደግሞ ኢየሱስ ኮት አደረገና ለእስራኤሎች የተሰጠው ምንድነው የሚለውን ጠየቀው። ጌታ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው የሚለውን ነገረው። ሎክ እስራኤሎች ስማ እግዚአብሔር አምላካችን አንድ ነው የሚለውን ጌታ አምላካችን ታዲያችን የሚለው ለማን ነው? እንትና ፎይ ተናጋሪ ኢየሱስ ናቸው። ጌታ አምላካችን ይላል አይልም? ዘዳግም ላይ ይላል አይልም? በቃ ስለዚህ ኮቴሽን ሲወሰድ ሌላ ውስጥ ምናምን መግባት ጊዜ ያራዝምብንና ከነጥባችን እንድንወጣ ያደርጋል። አሁን ከምን እያወራው እንዳለም አልገባህም። ሜቢ ጥያቄም ገብቶኛል። ይኸውልህ ሌላ ቦታ ላይ ጌታ ብሏል፣ ስለራሱ ጌትነት ተናግሯል እያልከኝ ነው አይደል? አሁን ደግሞ እኔ ደግሞ ቀጥታ ጥያቄ ጠየቅኩ። ጌታ የሚለው ቃል አልወጣኝም። ይኸውልህ ለክርክር ስለመጣ ነው እንጂ እዛም ቦታ ላይ አምላካችን ስለሚል የጠየቀውም ደግሞ ምንድነው ምን ሚል ትእዛዝ ነው ብሎ ጠየቀው።
ያንኑ ኮቴሽን ለሙሴ የተሰጠውን አመጣና ክርስቶስ ነገረው። ምን አስቀድሞ የተሰጠውን ትእዛዝ ሕጉን ያንኑ ቃል በቃል አምጥቶ ሰጠው፣ ነገረው። ለሙሴ የተሰጠው የትኛው ምን ሚል ነው ብሎ ጠየቀው። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚል መሆኑን ቃል በቃል አምጥቶ ነገረው። ዘዳግም ላይ ያሳየው። አምላካችን ስለሚል የግዴታ መሸራረፍ የለበትም። አምላካችሁ ብለህ የምትቀይረው ከሆነ እንደዛ አይደለም የተሰጠው ማለት ነው። የተሰጠው ምን ሚል ነው? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ይሄ ከኢየሱስ በስጋ ከመገለጥ ኢየሱስ ከመወለዱ 1000 ዓመታት በፊት የተነገረው የመጀመሪያው ትእዛዝ ነው። ይህንን ትእዛዝ ጠየቀው። ይህንኑ ትእዛዝ ቃል በቃል እንዲህ ተብሎ እንደተጻፈ ወይንም ደግሞ እንደዚህ እንደማለት ነው። ኮቴሽን ነው። ምክንያቱም ጠያቂው ምንድነው የመጀመሪያውን እየጠየቀው ነው እንጂ አዲስ ትእዛዝ ንገረኝ ወይንም ደግሞ ምን ላድርግ እያለው አይደለም። የመጀመሪያው ትእዛዝ የቱ ነው? ለሙሴ የተሰጠው የተነገረው የቱ ነው እያለው። ይህ ትእዛዝ ኢየሱስን አይወክልም እያልክ ነው? መልካም። ኢየሱስ ይህንንም ትእዛዝ የሰጠ ነው ለሙሴ። ይሄንን ትእዛዝ እሺ፣ ወደ ሌላ እንትኖች ላይ የምገባ ከሆነ ችግር የለውም። እሺ፣ ኢየሱስ ታዲያ እንደዛ ከሆነ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፍቃዴን አልሻም ብለዋል። ተልከዋል ማለት ትእዛዙ ለነሱም ወድቋል ማለት እነሱም ላይ ጸንቷል ማለት ነው። የላከኝን ተላኪ ናቸው ማለት ነው፣ መልእክተኛ ናቸው ማለት ነው አይደል? መልካም ብለዋል ኢየሱስ ሌላ ነጥብ ውስጥ አንግባ ያልኩት እንዳይሰፋ ብዬ ነው። ይሄ ምንም አይሰፋም። እሺ ተላኪ ናቸው ማለት ነው ኢየሱስ። ምንም ከራሳቸው አንዳች ሊያደርጉ አይቻላቸውም። ክፈተው ዮሐንስ ወንጌልን ክፈትልኝ 5:30 ክፈትልኝ። እሺ በመጀመሪያ ደረጃ አንደኛው ጋር በደንብ አክቹአሊ እኛው ገብተዋል። ኤኒዌይስ አንደኛው ጋር ይሄው እዚሁ ጋር እንቁም። አንተ እኮ ሌላው ስለገባ ነው እፎይ እንጂ ጌታ አምላካችን አሉ እኮ። አምላካችን ከትእዛዛት ሁሉ ፊተኛይቱ ትእዛዝ ጌታ አምላካችን አንድ ጌታ ነው። አምላካችን ያሉት እኮ ራሳቸው ናቸው አይደል? ኢየሱስ ነው አምላካችን ያለው አይደል? ስማ ከምር ከልብ ከሆነ በጣም ነው ምስቀው ማለት ነው። እውነት ሳይገባ ቀርቶ ይሄ እኮ አማርኛ ነው እያወራን ያለነው። እፎይ አምላካችን ያለው ማን ነው? ኢየሱስ አይደል እንዴ? ጌታ አምላካችን ያለው ኢየሱስ አይደለም? የጠየቀው ምን ነበረ? አንብቦ የጠየቀውን ከትእዛዛት ሁሉ ፊተኛይቱ ትእዛዝ፣ ከፈጣሪ ትእዛዛት ሁሉ ፊተኛይቱ ትእዛዝ ጌታ አምላካችን አንድ ጌታ ነው ብሎ መለሱ። አይደለም። ምክንያቱም የጠየቀው ምንድነው? አስቀድማ ከተሰጠችው ትእዛዝ ነው። አስቀድሞ ነው። አዎ እሱ ላይ እኮ ክርክር የለኝም እኮ። አዎ አስቀድሞ የተሰጠ ነው። ለአደምም ለሙሳም ለሁሉም የተሰጠ ነው። አይደለም። አስቀድሞ መሰጠቱ ላይ እኮ ልዩነት የለንም እኮ። ክርስቲያን ማይክ ያዝ። ቆይ አስቀድሞ ለማለማልክ ሰው ነው። እሺ ልመልስልህ። ሚዩት ስለተያዝኩኝ ለፍጥረታቶች ትእዛዝ ፈጣሪ ሰጥቷል፣ አዟል። እስቲ እቺን ትእዛዝ ስማ እስራኤል ሆይ አምላካችን እግዚአብሔር አንድ ነው የምትለውን ከሙሴ በፊት የተሰጠበትንና ጽሑፉን አሳየኝ እስቲ። መስርጃውን አምጣ። ይኸው እዚሁ ጋር መልስ ይሆናል። አብሽር፣ ችግር የለውም። ክፈተው። ክፈትለት ክርስቲያን። አሁን በመረጃ እናወራለን ማለት ነው። ስለዚህ መረጃ ታመጣለህ። እሺ አስጠጋው። ጠያቂውን አምጣው። ጠያቂውን አስጠጋው። ችግር የለውም። ወደኋላ ሙሉን ከፈለግን እናነበዋለን። እሺ ከጸሐፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ምንድነው? መልካም አድርጎ የመለሰላቸው ምንድነው? እሱ መልካም አድርጎ የመለሰላቸው ኢየሱስ ከዚህ በፊት የመለሱት መልስ አለ። እዚሁ ጋር ወደኋላ መልሰን ማየት እንችላለን። መልሰው ከፈለግ መልሰው ጊዜ የለንም ብዬ ነው እንጂ መልሰው ከፈለክ ሙሉን ማለት እንችላለን። ስለዚህ ቀጥል። እሺ መምህር ሆይ ሙሴ የአንድ ሰው ወንድም ሚስቱን ትቶ
ልጅ ሳያስቀር ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን። 7 ወንድማማቾች ነበሩ። ፊተኛውም ሚስት አግብቶ ዘር ሳያስቀር ሞተ። ሁለተኛውም አገባት፣ የመጀመሪያይቷን ማለት ነው። ዘርም ሳያስቀር ሞተ። ሶስተኛውም እንዲሁ። 7ቱም አገቧት፣ ዘርም አላስቀሩም። ከሁሉም በኋላ ሴቲቱ ደግሞ ሞተች። 7ቱ አግብተዋታልና በትንሣኤ ቀን ሲነሱ ከእነርሱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደለምን? ከሙታን ሲነሱ በሰማያት እንዳሉ መላእክት ይሆናሉ እንጂ አያገቡም አይጋቡምም። ስለ ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ እንዳለ በሙሴ መጽሐፍ በቁጥቋጦ ዘንድ የተጻፈውን አላነበባችሁምን? ከዛ ይላል የሕያዋን አምላክ ነው እንጂ የሙታን አይደለም። እንግዲህ እጅግ ትስታላችሁ ይልና ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማነቻይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ አንድ ስደርስማ አታስቁመኝ። ያ የኋለኛውን እኮ ከዚህ ጋር እንደማይጋጭ ልነግርህ ነው ያነበብኩት። ስደርስ እንዳታስቁመኝ። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ቱ ማለት ከፈጣሪ ማለት ነው። ከትእዛዛቱ ሁሉ ከፈጣሪ ትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ። ለማንቂያ ነው። የእስራኤል ሆይ ስማ፣ ጌታ አምላካችን መሰመር ያለባት ጌታ አምላካችን አንድ ጌታ ነው። አሁን እኛ ኢየሱስ ቢጠይቁን ይሄው ያስተማሩትን ነው ያዝነው። ጌታ አምላካችን ነው ያሉት። ለዛኛ አላህ ወይም ደግሞ ፈጣሪ የነሱ አምላክ ነው ወይ? አዎ። አዳምጡ። ይሄንኛው ኢየሱስ እያስተማረ ሳይሆን ኮቴሽን እየነገረው ነው። የምን ሚል ትእዛዝ ጠየቀው። ቀድሞ የተሰጠን ትእዛዝ ጠየቀው። ያ ቀድሞ የተሰጠው ትእዛዝ ደግሞ ምን ሚል ነው? ባይዘይ ይረዳኛል አልክ። ሜቢ ደግመ ክፍሉን አንብበው። ሰው ነው በገነት ማግባት መጋባት እንደማይቻል ከነገረው በኋላ ይሄንን ነው መልካም መልስ ብሎ ያጸደቀው። ይሄንን ነው መልካም መልስ። እሱ አልጠየኩም። እሱን አይደለም የጠየቁ እኮ መልካም አድርጎ መመለሱን። ፕሊስ አንድ መስመር ላይ የተንጠለጠልከው ሙሉን አነበብከው እኮ። ያነበብከው ይጠቅመኛል ብለህ ነው አይደለ? ስለዚህ ያ በገነት ውስጥ ከትንሣኤ በኋላ ማግባት መጋባት ይቻላል? ኖ አይቻልም። ይሄንን ምላሽ የሰማው ሰውዬ መልካም እንደመለሰለት አወቀና አደነቀ። መልካም እንደተመለሰላቸው አደነቁ ማለት ነው። ከዛም ሲከራከሩ ትእዛዝ ጠየቀዋል። ኦኬ ፊተኛይቱ ትእዛዝ የቀደመችውቱ ትእዛዝ ዋነኛይቱ ትእዛዝ ምንድነች የሚል ነው። ቀድማ የተሰጠችው ትእዛዝ ደግሞ ቅድም አሳየነ። አሁንም ለአምስተኛ ጊዜ አይ ቲንክ እንድገመው። አዛዥና ታዛዥ ትእዛዙ የማን ነው? አዛዡ ማን ነው? የእግዚአብሔር ነው። አዛዡ ማን ነው? እግዚአብሔር ነው። ታዛዡ ምንድነው? የምን አዛዥ? የመጀመሪያው ትእዛዝ አለ። ትእዛዙን ያችን ትእዛዝ ነው እኮ። ትእዛዝ ካለ አዛዥ አለ፣ ታዛዥ አለ ማለት ነው። መጀመሪያ የተሰጠ እኮ ስለ ጊዜው አላወራውም እኮ። መጀመሪያ እንደሆነ ይታወቃል። አዛዥ አለ፣ እሱ ፈጣሪ። አዛዡ ማን ነው? አንተ ባታወራም ፕሊስ ሜቢ መጽሐፍ ቅዱስና አጻጻፍ ካላወቅ እሰማለሁኛ። እየሰማሁ ነው። በመሀል አትሰማልከኝ ነው። ትሰማለህ?
ያ ስታክ አድርጓል እኔ ጋር። ኦኬ ስታክ አድርጓል እኔ ጋር። ኤኒዌይስ ሉክ የመጀመሪያይቱን ትእዛዝ ኮት አድርጎ እየነገረው ነው። ሜቢ ኮቴሽን ማታ ከሆነ የመጀመሪያ የተሰጠችው ፊተኛይቱ ቀድሞ የተሰጠችው ትእዛዝ ምንድነች የሚል ነው። ስለሱ ነጥብ አታወራም። አልኩ እኮ የፊተኛይቱ ትእዛዝ ነው። ፕሊዝ አዳምጥ። ጊዜያችን እንድንቆጥብ ነው። ፊተኛይቱ ትእዛዝ ደግሞ ምን ግልጽ ነው። ስለዚህ ፊተኛይቱን ትእዛዝ ጠየቀው። ፊተኛይቱ ትእዛዝ እንደዛ ምትል መሆኑን ነገረው። ያ በፍጹም ልብ በፍጹም ሐሳብህ ውደድ ምትል እንደሆነች ነገረው። ያ በፍጹም ልብ በፍጹም ሐሳብህ የምወደው ማንን እንደሆነ ደግሞ ማርቆስ ወንጌል ምዕራፍ 10 ቁጥር 37ን አስቀድማ አንብበው ቢሆን ራሱ ክርስቶስን ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 37 ጌታችን እያሉ እዚህ ጋር